እንደምን ሰነበታችሁ ውድ አድማጮች። ከዚህ እንጀምር። ምድር ዳንኪራ ይረገጥባታል። በየትኛውም መንገድ አለን ማለት ከንቱ የሆነበት ጊዜ ላይ እንገኛለን። ዓመት አልፎ ዓመት ሲመጣ፣ ቀን አልፎ ቀን ሲተካ ከመለወጥ ይልቅ ላለመለወጥ እጅ ስንሰጥ ይታያል። ጣልሙድ በሙሉ አፋችሁ አለን ብላችሁ አትናገሩ። የመኖር ትርጉሙ እኛ እየኖርን ባለነው መንገድ የሚሰፈር አይደለም። ጤነኛ ሆነን ወጥተን አብደን የምንመለስባቸው፣ ቀን ሰው መስለን ታይተን ማታ ላይ የችርቻሮ እብደት የምናብድባቸው ጥግጋቶች በርካታ መሆናቸውን መካድ አይገባም። ወጣትነት በሱስ ጀብደኛነት ተተክቷል። ዕድሜ ያልገደበው መንዘላዘል እዚህም እዚያም ይታያል። ወጣትነትና ታዳጊነት ዕድሜ ገደብ ያላስቀመጥንላቸው መሳከሪያ ሆነዋል። እነሆ በዚህ ባለንበት ወቅት ዓለም የሌሎችን መንገድ ተጠይፈው በራሳቸው መንገድ የሚገሰግሱ ድንጉላዎችን አፈርታለች። መታመስ ሳይኖርብን እንታመሳለን። መዋረድ ሳይኖርብን እንዋረዳለን። መታጀር ሳይኖርብን እንታጀራለን። እብደት ተጠናውቶናል። ወይም ደግሞ ከብደት ተዋደን መጥፋት ሳይኖርብን እየጠፋን እንገኛለን። በዚህ ባለንበት ወቅት የምድር አልበቃ ብሏቸው ከፍ ብለው ለመብረር የሚቃጣቸው በርካታ ሆነዋል። ደስታን ለማግኘት በመቃተት ውስጥ የማይደረግ ነገር የለም። መቆም የማይገባችሁ ቦታ ላይ ከቆማችሁ ማየት የሌለባችሁን ውርደት ታያላችሁ። ቀኑን ለሰራዊት ሌቱን ለአራዊት ሲባል ይነገር እንጂ አሁን በሚስተዋለው እንቅስቃሴ የአራዊቱን ሌሊት ሰዎች የቀሟቸው ይመስላል። ሌሊቱን ሙሉ በአስረሽምቼው ዓለም የሚዳክሩ በርካቶች ናቸው። ሕግ የጣሰ ትዕይንት በገሃድ በሚስተዋልበት እውነት ውስጥ እልፍ የሆኑ ጉዳዮች መታዘብ ይቻላል። ከማኅበረሰብ ሕልውና ያፈነገጠ ትውልድ የሰዓት ራት እየሆነ መሄዱ የገባው አይመስልም። በዓላትና አውዳመቶቻችን በልቅነት መረብ የተተበተብንባቸው ናቸው። በዓላትና አውዳመቶቻችን ልቅነትን መንዝረን ለመሳከር ቀጠሮ የምንይዝባቸው ናቸው። በዚህ የከፋ ድህነት የበርካቶችን ቤት በዘጋበት ጊዜ ላይ ሆነን በምሽት ክለቦች የምናርከፈክፋቸው ገንዘቦች ከእስከ የሚባሉ አይደሉም። በልክ ያልሆኑ መዝናናቶች ልክ ያልሆነ ችግር መፍጠራቸው አልቀረም። በትውልድ ውስጥ የከፋ የአልኮል ቀበኛነት ተንሰራፍቷል። በዚህ አሳሳቢ ወቅት ጆሮዎቻችን መልካም ነገር አይሰሙም። አይኖቻችንም መልካም ነገር ለማየት አልታደሉም። ሰክነት የሌለው ሕይወትና ኑሮ ልንታደም ግድ ሆኗል። እንደ ማኅበረሰብ ከምንማርባቸው በላይ የምንጠፋባቸው ጉዳዮች ከፍ ብለው ይታያሉ። የማኅበረሰብ ሕግ ጥሰን አይወድቁ አወዳደቅ ለመውደቅ መንደርደራችን ማቆሚያ ያለው አይመስልም። የተግለበለበ የስልጣኔ ልኬት ለበርካቶቻችን ወድቆ መቅረት ምክንያት እየሆነ ይገኛል። መካሪና ተመካሪ በሌለበት ሽቅብ ቁልቁል ስንል እንደ ዋዛ እየረገጥን ያለፍናቸው ጉዳዮች መልሰን የማንጨብጣቸው የሆኑ ተቸግረናል። እንደ ሕዝብ ጠኔ ያዳፋናል። አንዳንዶቻችን ምክንያትና ሰበብ እየፈለግን ጮቤ እንረግጣለን። እዚህ ሀገር ላይ የሁለት ዓለም ሰው ሆነን መኖራችን በአደባባይ ይገለጣል። እንደ ማኅበረሰብ የበሸቀና የዳሸቀ የሞራል ልዕልና ተጋርጦብናል። እኛም ቢሆን እንዲህ አይነቱን አሽከላ ተቋቁመን ስናልፍ ሳይሆን ተጠልፈን ስንወድቅ ይታያል። ሰርክ የማንማርበት እውነት ከየጎጇችን ጣራ ስር ይመዘዛል። ይህ ይበጃል፣ ይህ ደግሞ አይበጅም የሚል ሞጋች የለንም። ከዓይናችን በላይ ጆሮዎቻችንን የምናምንበት የወሬ ወጀብ ከዳር ዳር ሲነጠን ይታያል። አጉራ ዘለልነት የበርካቶቻችንን በር እያንኳኳ ይገኛል። የስምንተኛው ሺህ ፍካሬ መገለጥ በዚህ ትውልድ ላይ እውን የሆነ ይመስላል። በአስረሽምቼው ዓለም ተሳክረን ስንጋፋ ጊዜው ጥሎን እየነጎደ ይገኛል። መምህሩና ደቀ መዝሙሩ አንድ የሆኑበት ይህ ጊዜ ያለ ልዩነት እኩል የምንጋፋበት ሲሆን እየታየ ነው። ከፍ ባለ የማኅበራዊ ቀውስ ምች ተመተናል። አኳኋናችን ተያይዞ ለመዳን ሳይሆን ተያይዞ ለመጥፋት ይመስላል። በዘመናችን ጭምት ሆኖ መኖር የማይቻል ሆኗል። ሁሉም የራሱን እብደት በየቤቱ ጣራ ስር ሲያብድ ይታያል። በአደባባይ አማኝ መስለን ለመታየት ስንተውን ይታያል። የግል ኑሮና ሕይወታችን ግን የበሸቀጠ ሆኗል። የማስመሰል ወጀብ ጅምላ በሆነ መንገድ ሕይወትና ኑሯችንን አደፍርሶታል።
መጨፈሪያ ቤቶች ሳይሆን መጨንገፊያ ቤቶች በዙሪያችን ተገጥግጠዋል። መስከሪያ ቤቶች እብደትን በመለኪያ እየቸረቸሩ ሕዝብ ያሳብዳሉ። መስከሪያና መጨንገፊያ ቤቶቻችን ከወጣት እስከ ሽምግልና እንዲሁም ከሊቅ እስከ ደቂቅ ጨርቃችንን ጥለን የምናብድባቸው ሆነዋል። ገላጋይና ሸምጋይ በሌለበት ጊዜ ላይ ሆነን ስርዓት አናቅተን በዚህ መልክ በስህተት መንገድ የምንሄደው እስከ መቼ ይሆን ስንል እንጠይቃለን። ጭፈራ ቤቶቻችን በኃጢአት ዝናብ የምንታጠብባቸው ስፍራዎች መሆናቸው አልቀረም። እዚያ የኮሰመንና ድህነት አከርካሪውን የመታው ምንዱባን አይታሰብም። እዚያ ስርዓት ያለውና በጨዋ ደንብ የሚዝናና ሰው ማየት እርም ነው። እዚያ ጩኸት እንጂ መደማመጥ የለም። እዚያ ሲኦል እንጂ ገሃነም ከሐሳብ ውስጥ አይገባም። ሕሊና ቢስነት ተጠናውቶናል። አፈንጋጭነት መገለጫችን ሆኗል። ከችግርና ከችጋር ተላቀን አናውቅም። በድህነት አፈላማ ተመተናል። የማይታወቁና ያልነበሩ መቅሰፍቶች ተንሰራፍተውብናል። ተቅበዝባዥነት ከሚባለው በላይ ተጠናውቶብናል። ከስክነት በላይ ቅዠት ውስጥ እንገኛለን። እንደ ማህበረሰብ የጎደለብን ብዙ ነው። እንደ ሕዝብ መቅኖቢስ ሕይወት ለመታደም ግድ ሆኖብናል። በምንድንበት ሳይሆን በምንጠፋበት ጎዳና መመላለስ መገለጫችን ሆኗል። አርቆ ሐሳቢነታችንን የተቀማንበት ይህ ጊዜ አብዛኛው ነገራችን በአጭር ሲቀር ይታያል። ከፍ ያለ ማህበራዊ ቀውስ ውስጥ እንገኛለን። የኛ የምንለው ነገር እየጠፋ የሌሎች የምንለው ነገር ደግሞ እየነገሰብን ይገኛል። በርካቶቻችን በኑሮና በሕይወታችን ተስፋ ቆርጠናል። የበዛ ተስፋ መቁረጥ እንዲሁ በዙሪያችን ተንሰራፍቷል። ዳግም ነፍስ ዘርተን ወደ ቀደመ ሰዋዊነታችንን እንመለስ ዘንድ ዛሬም በጋራ መምከርና መመካከር ይገባናል። ከመቅበዝበዝ በላይም ስክነት ከኛ ጋር ሊሆን ያስፈልጋል። እንደ ማህበረሰብ ከመጥፋታችን በፊት ከወዲሁ ካልተገቡ ድርጊቶቻችን ልንቆጠብ ግድ ነው። ገደብ ያለፈ ዳንኪራችን ገደብ ሊበጅለት ያስፈልጋል። እንደ ሀገርና እንደ ሕዝብ በበዛ መድቀቅ ውስጥ እንገኛለን። ያለንበት ሁኔታ በስክነት ራሳችንን የምናይበትና የምንኖርበት እንጂ አብስተን ጮቤ የምንረግጥበትና የምንጠፋበት ሊሆን አይገባም። ያለንበት ሕይወትና ኑሮ ከወዲሁ የማይታሰብበት ካልሆነ በቀላሉ ለጉዳት መዳረጋችን ሊካድ አይገባም። ስለሆነም የማህበረሰባችን አኗኗር በደንብ እየተፈተሸ ሊወገዙና ሊኮነኑ የሚገባቸው ጉዳዮች እየተወገዙና እየተኮነኑ ተገቢ የሆነ ኑሮና ሕይወት ልንታደም ግድ ይሆናል። ለሁላችንም ፈጣሪ አስተዋይና ቀን ልቦና ያድለን። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም። ወንድዬ ካሳ ነኝ።